ደግሞ አነባዋለሁ ሰዓት ላለማባከን ማለት ነው። በቃ ካለውና ከነበረው ማለትም ከእግዚአብሔር በዙፋኑ ፊት ከተቀመጠው ነው ራእዩ የመጣው። ያንን ራእይ ወስዶ ኢየሱስ ክርስቶስ ለመልአኩ ሰጠ። መልአኩ ደግሞ ለዮሐንስ፣ ዮሐንስ ደግሞ በእስያ ላሉ አስተማረ። ክርስቲያኖች መጽሐፎቻችሁን ካላነበባችሁ እኛ ስናስተምራችሁ ልትስቁና ልትሳለቁ አይገባ። ተምራችሁ እናመሰግናለን ብላችሁ አመስግናችሁ ልትወጡ ነው የሚገባው። ለማንኛውም ጥያቄ አሁን የከፈትሽው ላይ ምን ፖይንት ነው ያለሽው? ማለት ፖይንትሽ ምንድን ነው? አይ ወገናችን ራእይ ማለት ከአምላክ የመጣ ቃል ሳይሆን ሌላ ነው ብሎ እየተናገረ ነበር። አይ ከአምላክ የመጣ ቃል ነቢያቶች ያስተላልፉት ነው እያልን ነው እኛ። እንዴት እኔ አዎ። እና ኢየሱስ ክርስቶስ መልአኩን ላከ ይላል። እሱ ላይ ምን ቅሬታ አምሮሽ ነው? ኢየሱስ ክርስቶስ አምልኩኝ ብሎ ባይብል ላይ ተናግሯል ወይ ብለን ጠይቀን ከዛ ለዛ ማስረጃ እያመጣ ነበር። ይሄ የሚያወራው ስለ ኢየሱስ ክርስቶስ ሳይሆን ስለ አብ ነው እያልን እየሞገትን ነበር እኛ። አንተ እዚህ ላይ የተለየ ነገር አለ? አዎ የሚያወራው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መልአኩን ላከ ይላል። ከአምላክ ውጭ መልአክን መላክ የሚችል አካል አለ እንደናንተ አስተምሮ? መልአክ የአምላክ ብቻ ሳይሆን አምላክ ከሰጠ ሰዎችም ሊልኩ ይችላል። በፍጹም መልአክ ማለት እኮ ተላላኪ መልእክተኛ ማለት ነው። መልአኩን ነቢያቶች ሊልኩ ይችላሉ። ምንም ችግር የለውም አምላክ ከፈቀደላቸው። ኢየሱስ ክርስቶስ ደግሞ በሰማያትና በምድር ስልጣን የተሰጠ አምላክ ነው። መልአክ ብሎ ያዳምጥ። ስልጣን ከተሰጠው ማንኛውም ነገር ሊያደርጉ ይችላሉ። አንድ አካል ስልጣን ከተሰጠው ሊያደርግ ይችላል። ኢየሱስ ክርስቶስ አምላክ ስልጣን ተቀብሎ መላእክትን ሊልክ የሚችል አምላክ ብቻ ነው እንጂ ሌላ ማንም ሊልክ አይችልም። በነገራችን ላይ እባብን ወደ በትር ሊቀይር የሚችል ከአምላክ ውጭ ማንም የለም። እባብን ወደ በትር ሊቀይር የሚችል ከአምላክ ውጭ ማንም የለም። እባብን ወደ በትር የሚቀይር አለ ወገናችን? ለምሳሌ ኢየሱስ ክርስቶስ አላደረገም ይሄንን ነገር። ስለራስሽ ጥቀሽ እስኪ፣ ስለራስሽ ስለ ቁርአን ትግለጥ። እንዴት ኢየሱስ ክርስቶስ ይሄንን አያደርግም? የሞተን ራሱ አስነስቷል። እንኳን እባብም ማለት ነው። እባብን ወደ በትር ቀይሯል። ቁርአን ላይ እስኪያሳይ እባብን የግድ ሁሉንም እንስሳቶችን መቀየር አለበት እያልሽ ነው አንቺ እኮ። ቀይሯ። አሁን ለምሳሌ ሙሴ ይሄንን አድርጓል። ሙሴ ኢየሱስ ክርስቶስ ይሄንን ካላደረገ አምላክ አይደለም፣ ፍጡር ነው ኢየሱስ። እሺ እሺ፣ ባንተ ሎጂክ እኮ ነው። ለምሳሌ የሆነ አካል የሞተን ያስነሳ ካላለ አይደለም። ከሁሉም በላይ የሞተን ማለት ከሲኦል ነፍሳትን መጥራት የሚችል አካል አምላክ ነው አይደል? ተረጋጋ። የሆነ አካል አምላክ ኃይልና ብርታት ሰጥቶት ወይም ተአምር ሰጥቶት የሆነ ነገር ከሰራ የአካል አምላክ ነው ማለት አይደለም። ለምሳሌ ተመሳሳይ ነገር ማድረግ አይችልም። ሙሴ አሁን የሞተን አስነስቶ አያውቅም። ተረጋጋ። ቆይ እንሰጣለን። አይደለም አንተ እኮ ወደ እባብ አልቀየረም። ሙሴ ለምንድን ነው እባብን ወደ በትር የቀየረበት ምክንያት ለምንድን ነው? አይደለም እዚህ ላይ ለምንድን ነው ሳይሆን ኢየሱስ ክርስቶስ በትር ወደ እባብ አይደለም። አንቺ እኮ ስላልገባሽ ነው። ዝም ብለሽ እንደዛ መውሰድ የለብሽም። እባብን አሁን ሙሴ እባብን የቀየረበት ምክንያት ተአምር አሳይቶ ከእግዚአብሔር የተላከ እንደሆነ እንዲያምኑት ነው። ኢየሱስ ክርስቶስም ተመሳሳይ ነው። ኢየሱስ ክርስቶስ ከዚህ የተለየ ነገር አይደለም። ኢየሱስ ክርስቶስም ለእስራኤል ልጆች እንዲያምኑት ነው አይደለም። ኢየሱስ ክርስቶስም ለእስራኤል ልጆች እንዳመልኩት ነው። ኢየሱስ ክርስቶስ አልዓዛርን ሲያስነሳው ናውጣ ነው ያለው እንጂ ናውጣ ብሎ ነፍሳትን ከሲኦል መጥራት የሚችል አምላክ ነው እንጂ ከአምላክ ውጭ መጥራት የሚችል የለም። ኢየሱስ ክርስቶስም ስልጣን ተሰጥቶት የእስራኤል ልጆችን ወደ አምላካቸው እንዲመጡና አምላካቸውን በትክክል እንዲገዙ ተአምር ተሰጥቶት ነው። ይሄ ትእዛዝ አይደለም እንዴ? ትእዛዝ ነፍሳትን ከሲኦል ማውጣት ማለት ናውጣ ማለት ትእዛዝ ነው። ስልጣን ሰጥቶት ነው። አምላኩ ስልጣን ሰጥቶት ነው። ማስረጃ እንስጥ። እሱ እኮ ፈጣሪ ነው፣ ቃል እኮ ነው። ቁርአን ላይ ስለማታሳይ ነው ይሄንን ያደረገው። ማስረጃ እንስጥ። እሺ እኛ ስለኛ ያሳየንሽ አንቺ እንኳን ከኔ መጽሐፍ ካንቺ መጽሐፍ ራሱ ኢየሱስ ክርስቶስ መፍጠር እንደሚችል ቆይ በፈጠረ አምላክ ይሆነልህ አንድ ጊዜ በመጽሐፍ ቅዱስ ነው። ማስረጃ እንስጥ። እስኪ ያሳያ ስለራስሽ አይደለም። አንዴ ስታወሪ ማለት ነው ምን መሰለሽ ማስረጃ እንስጥ። ሆይ አይደለም ኢሳና ኢየሱስ ክርስቶስን አታገናኛቸው ሁለቱ። ወይ መቻገናኛ አሁን አንተ እኮ ነህ እዛ የምትሄድ እዚህም ስትሄድ የምትውለው አንተ ነህ። አይደለም ኢየሱስ ክርስቶስ አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ፍጡር ነው። ፍጡር እንደሆነ ማስረጃ እንሰጣለን። አሁን እዚህ ላይ ኢየሱስ ክርስቶስ እያንዳንዱ የሚሰራቸው ተአምራቶች በአጠቃላይ በአምላኩ ፍቃድ ነው እንጂ በራሱ ፍቃድ ያደረገው ምንም ነገር የለም። ኢየሱስ አምላኩ ስልጣን ሰጥቶት ነው እያንዳንዱ የሚሰራቸው ነገራቶች። ከራሱ ኢየሱስ ክርስቶስ ምንም አድርጎ አያውቅም፣ ሊያደርግም አይቻልም ሲጀምር። ማስረጃ እንስጥ። እሺ አሳየኝ። እሺ ማስረጃ እንስጥ።
እሺ ያን አትደራረቡ። እሺ አስጨርሳት። እሷም ዛህራም ታስጨርሳት። አይደለም እንዴ አምላኬን ፍጡር እያለች እንዴት ብዬ እንትን እላታለሁ? አሁን እሷ መሐመድ ሐሰተኛ ነብይ ነው ብላት ደስ ይላታል? ተረጋጋ እንጂ አንተ ለስወርደን ቆይ ተረጋጋሽ። እኔ አታውራ ማለት ያረደ አሁን በእኔ መሐመድ ሐሰተኛ ነብይ ነው አይደለ? ሐሰተኛ ነብይ ነው ብላት ደስ ይላታል? ባይብል የሚለውን ነው የምለው እኮ ባይብል የሚለውን ነው የምለው። ባይብል የማይለውን አልኩኝ እኮ ባይብል የሚለውን ነው እኔ ሳምልኩኝ ብሎ ያቀም ባይብል እኮ ባይብል የሚለውን ነው ከሐሰተኛ ነብይ ነው የምልሽ እኮ ባይብል የሚለውን ነው። እሺ ኢየሱስም ቀረበና እንዲህ ማለት ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ እና ስልጣን ሁሉ በሰማይና በምድር ተሰጠኝ ማለት ምን ማለት ነው? ማን ነው ሰጪው? ማን ነው ሰጪው? አባቱ ነው። አዎ። ስለዚህ እያንዳንዱ የሚያደርጋቸው ነገራቶች በምንድን ነው? በስጦታ ያገኘው ነው አይደለ? አብ አባቱ ነው ብለሽ ታምኛለሽ አንቺ? አይ ቆይ አባቱ ነው የሚለው ላይ እንመጣለን። አሁን እዚህ ላይ በመሄዳችን በፊት አብ አባቱ ነው ብለሽ ታምኛለሽ? ኢየሱስ ክርስቶስ እያንዳንዱ የሚያደርጋቸውን ነገራቶች በምንድን ነው የተሰጠው? ስልጣን ተሰጥቶት ነው የሚያደርገው አይደለም። አብ አባቱ ነው ብለሽ ታምኛለሽ? አብ አባት ነው ማለት ፈጣሪ አስገኝ ማለት ነው። በነገራችን ለምንም የተለየ ነገር የለው። ኢየሱስ ክርስቶስ ከሌሎች የተለየ አባትነት የለውም ወይም ልጅነት የለውም። ለእግዚአብሔር እግዚአብሔርን የሚያመልክ በአጠቃላይ የእግዚአብሔር ልጅ ተብሎ ይጠራል። አዳም የእግዚአብሔር ልጅ ነው እና ኤፍሬም የበኩር ልጆች ናቸው። ነፍሴንም ላነሳት ልገላትም ስልጣኑ አለኝ ይላል። ስልጣን ተሰጥቶት ታምኝበታለሽ? አይደለም ስልጣኑ አለኝ ይላል። አምላኩ ስልጣን ሰጥቶት እኮ አምላኩ ስልጣን ሰጥቶት ነው ስልጣን ያለው ከራሱ አይደለም። እኔና አብ አንድ ነን ይላል። እሺ በእሱ ታምኛለሽ? የዓላማ አንድነት በጎቹን ስለሚጠብቅ እግዚአብሔር በጎቹን እንዲጠብቅ ስለሰጠው ያንን በመጠበቅ አንድ ናቸው። ያንንም ከኢየሱስ ክርስቶስና ሐዋርያቶችም እኮ አንድ ናቸው ይላል መጽሐፍ። በዚህ ጥያቄ አለኝ። በዚህ ጋር አትደራረብ ወንዴ። አይ አንቺ አስተሳሰብሽ ምን መሰለሽ? ወደ ሌላ ተምሮት ጋር እኔ ጋር ስለሚያገናኝ ነው። ለዛ ቆይ አንዴ ትገባለህ። አብሽር፣ ችግር የለውም። አንተንም እናስተናግድሃለን። እሺ የተለየ ነገር አለ? የተለየ ሀሳብ እስካሁን እያመጣህ አይደለም ወገናችን። እንዴ አንቺ እንትን አመላለስሽና እንትንሽ የተለያየ ግራ አጋብተሽ ነው እንትን ብትይውና አንቺ ራሱ ግራ ትጋባለህ። መጽሐፉ ግራ ካጋባን የሌላ ጉዳይ ነው። አንተ ግራ ከተጋባን ልንገርሽ፣ አብ የኢየሱስ ክርስቶስ አባቱ ነው ብለሽ ታምኛለሽ? እግዚአብሔር እንደ ባይብሉ መሰረት የሁሉም ሰው አባት ነው አይደለም? አብ የባህሪ አባቱ ነው። የባህሪ ልጁ ነው የሚል መጽሐፍ ላይ ስጠኝ ማስረጃ። ልጅ አባቴ ነው እያለሽ እንዴት የባህሪ አባቱ እንደሆነ ማስረጃ ስጠኝ። አባቴ ነውማ ሌሎች የሚሉት አነኮ የአይሁዶችም አባት ነው እግዚአብሔር። እግዚአብሔርማ እኛ የሁላችንም አባት ነው። አዎ ግን ይሄ የባህሪ አባት አይደለም፣ ፈጣሪ ማለት ነው እንጂ የወለደ አባት ማለት አይደለም። ኢየሱስ ክርስቶስ የባህሪ ልጁ ነው ካልክ ማስረጃ አምጣ። እሺ ቃል ነበረ ማለት ምን ማለት ነው? በመጀመሪያ ቃል ነበር ይላል። ይሄ የሚያወራው ስለ እግዚአብሔር ነው፣ ስለ ኢየሱስ ክርስቶስ አያወራም። ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሚያወራው ስለ ኢየሱስ ክርስቶስ ሳይሆን ስለ እግዚአብሔር ነው። እግዚአብሔር ነገራቶችን አስገኝ ነው። ጭንቅላትሽን ይዘሽ እንዴት ብሎ ይገባሻል? ቃል ማለት ኢየሱስ ክርስቶስ ነው። አይ የኛ አስተምሮውን አንቺ አልገባሽም። ሐሳቡ ላይ መመለስ ነው ያለብህ። ይሄ እኮ በነገራችን ላይ ተሸናፊነት ምልክት እኮ ነው ይሄ። አሁን አንተ እኔም ፐርሰናል አታክ ስላደረግክ እኔንም ታሸማቅቅ መስሎ ነው። በስነ ስርዓት ተወያይ፣ ራስን ተወያይ፣ ችግር የለም። ዛህራ እንደዚህ ቁጭ ብለና አንቺን እናስድብም። ተሸናፊነት ነው ባይዜ። በስነ ስርዓት ተወያይ። የእውነት ሀሳቡ ላይ በሞገስ ያቀርብ ወደዚህ ወደዛ መሄድ አይደለም እንዴ? ምን ተሰደብኩኝ? አይደለም የኛን አስተምሮ ሳታውቅ እንዴት መብላን ጭንቅላትሽ ምናምን አትበል። በማስረጃ አውራ፣ አፍን አትክፈት። እንዴ ጭንቅላቷማ ስላልተጠቀመችበት ነው። ሰማለሁ። ጀማል ተው እንጂ ተው፣ ችግር የለም። የኔ ችግር የለም። ወንድሞቻችን እንደዚህ አናሰድብም። አፉ በኝ ዛህራ እንዴ በስነ ስርዓት የሚያወራ እኮ ይገባል።